አቤት። ታውቁሻለህ? ምኑ? አንቺን ብዬ ነው የመጣሁት። ነገር ግን ጊዜ እየሰጠሽኝ አይደለም። ስፈልግሽ እያገኘሁሽ አይደለም። በዛ ላይ የምትሄጂበትን እያሳወቅሽኝ አይደለም። ባህሬን ካንተ ውጭ ማንም አያውቅም። የሆነ ነገር ላይ ካተኮርኩ ሳልጨርስ ማውራት አለብኝ። አብረን የምናደርጋቸው ነገሮች አይኖሩም ማለት ነው? አላልኩ። ስጨርስ አሳውቅሃለሁ። አሁን ማወቅ እፈልጋለሁ። ድርቅ አትበለኝ። ድርቅ እያልሽ ያለሽውማ አንቺ ነሽ። ሙስጠፋ፣ ጥቂት ብቻ ታገሰኝና ሁሉ ነገር አሳውቅሃለሁ። የዘውትር መልስሽ ይሄ ነው በቃ? ወይዘሮ ሲፍ አቶና ወይዘሮ መባባል ጀመረን እንዴ? አዎ፣ እንደማንታወቀው ነበር እኮ ሁኔታሽ። አቶ ሙስጠፋ ተረጋጋ። ሁሉም የራሱ ሰዓት ላይ ነው የሚሆነው። ካስሽ ምን አደርግ? የባህሪ ያላቸው ለምሳሌ ቤሌን የዋህና አዋቂ ናት። እሺ፣ የኛ ገምጋሚ ወይዘሮ ዛህራ የእናትነት ስሜት አላቸው። ሜርሲ ሲበዛ እስስትና የጥቅም ሰው እንደሆነች ታስታውቃለች። አቶ አምነን ላመነበት የማይመለስና የእናቱ አይነት ልጅ ይመስለኛል። ጄሪ ደግሞ ስልጣን ወዳድ እዚህም እዛም የምትል አይነት ሴት ትመስለኛለች። ያው ብዙም አልተቀራረብንም። ባትቀርባት ነው የሚሻለው። በእሷና በወይዘሮ ዛህራ እድሜ ስራ መስራት በጣም ከባድ ነው። አዎ ልክ ነሽ። ግን ደግሞ ህይወት እስኪታከል ድረስ ያን ነገር ማድረግ ግዴታ ነው። እሱማ ልክ ነህ። ብዙዎቻችን ከተሻለ ቤተሰብ መፈጠራችን የጠቀመን አይደል? ልክ ነሽ። አንተ መብዶችን ጥበቃ እየሰራ እናትን ማገዝ ትልቅ ነገር ነው። አዎ እናቴን ጋር የተሻለ ቦታ እስካደርሳት ድረስ መሆን ያለብኝ ነገር ሁሉ እሆናለሁ። የጽዳት ልጅ መሆን ስሜቱ ከባድ ነው አይደል? አረ በጭራሽ። ቁጭ ብላ ሳይሆን ስራ ሰርታ እንደምትመጣ ማየት በራሱ እድሜዋ ገና እንደሆነ እንድትረጂ ነው የሚያደርግሽ። አንቺ አሮጊት ስለሆንሽ ነው ቁጭ ብለሽ የበላሹ እያለኝ ነው። ይሄ ግማሽ እብድ። ዛሬ እንዴት ነው? በጣም አምሮብሻል። ያው የተፈጠረው ነገር ለመርሳት ዛሬ ቤተሰቡ ተሰብስቦ እራት ይበላል። የእውነት በጣም አሪፍ። የእስካሁን ህይወት ካለበት አቁሞ አዲስ ቤት ልጀምሩ ነው ማለት ነው? አዎ የምር በጣም ደስ ብሎኛል። ቢያንቺን በቃ ልብስሽን ቀያይር እሺ? እኔ እንኳን ስራ አለብኝ። ከጨረስኩ ግን እመጣለሁ። እንደምጨርሺ ተስፋ አደርጋለሁ። በቃ ማትቸኩይ። በመቸኮል ውስጥ መድረስ ወይ መቀንጠስ ይኖር። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድር ድራማ ዛሬ የተፈጠረው የሚሆን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከእኔ ጋር አብራችሁን ቆዩ። ሜርሲ እንግዲህ ሙስጠፋ ጄሪ ልጇ ሙስጠፋ እንዳወረደበትና እሱ እንደጎዳ እያስመሰለች ነበር። ነገር ግን ሜርሲ ይህንን አጋጣሚ ጠቅማ ለሙስጠፋ ለወንድሜ ልጅ መናገር የለብሽም፣ አይ እሱማ በጭራሽ ማወቅ የለባትም ስትል ነበር። እናም እሱ ሳቅ ሙስጠፋን ከዚህ በላይ እንዲጎዳ በጭራሽ አልፈቅድለትም፣ ስለዚህ ለጉዳይ እያንዳንዱ አስከፍላለሁ ስትል ማውራቷን ትቀጥላለች። ስለዚህ ማድረግ ያለብሽን አድርጊ ስትል ትነግራታለች። እሱም እና ጄሪ በዛ የተነሳ ከሙስጠፋ ጋር ፔሪ እያወራች ነበር። ንገሪኝ አምናን ትወጃለሽ አይደለም ብሎ ስጠይቃት እባክህ ስለሌላ ሰው ማውራት በጭራሽ አልፈልግም ስትል ለሙስጠፋ ትነግራለች። እባክሽ አትፍሪኝ፣ የፈለግሽውን ነገር ማውራት ትቻለሽ ከኔ ጋር፣ እኔም ከአንቺ ጋር በግልጽ ሁሉ ነገር አወራለሁ፣ ስለዚህ ከኔ ጋር የፈለግሽውን ማውራት ትችያለሽ ስል ይነግራታል። እና ሜርሲ ሙስጠፋን እንዴት አድርጋ መበቀል እንዳለባት ደጋግማ እየነገረቻት ነበር። ስለዚህ እመኚ እነግርሻለሁ ሁሉ ነገር ብላ ሁሉ ነገር ልትነግራት እየሞከረች ነበር። ሜርሲ ምንም ነገር ቢፈጠር አንድ ነገር ማድረግ እንዳለባትም ደጋግማ እየነገረቻት ነበር። ስለዚህ አሁን ማድረግ ያለብሽን ነገር በሙሉ አድርጊ ስትል ትነግራታለች። እሷም እሺ ያልሽኝ ሁሉ አድርጋለሁ እያለች ፔሪ ልትጠይቃት ገባች። እና እኔ እኮ ሰው ወዳለሁ እያለች ስትጠይቃት ነበር። እና ካሁን በኋላ ብቻዋን እንደማትሆንና ሁሉም ከጎኗ እንደምትሆን እየተንከባከበቻት እናት ሳራሽ የነገረችን ተረት እንድነግርሽ ትፈልጋለሽ እያለቻት ነበር። እና እሺ ንገሪኝ ብላ ስትጠይቃለች። እና ሁሉ ነገር እንደምነግርሽ ቃል እገባልሻለሁ ስትል ሁሉ ነገር ለመናገር ትወስናለች። እና
ከአሁን በኋላ ደህና እንደምትሆንና ምንም ነገር እንደማይፈጠር ጭምር እየነገረቻት እሷ ግን በጣም ደስ ብሏት ነበር እና ጸጉሯን እየዳበሰች ወደ ራሷ እየተመለሰች እና ደህና እየሆነች ነበር። እና ሙስጠፋም ጄሪ ያደረገችው ነገር እጅግ በጣም በበሳጫትም፣ ነገር ግን ጄሪ የእጅሽን እሰጥሻለሁ፣ ጠብቅኝ፣ ለእያንዳንዱ ነገር ትከፍያለሽ እያለ መዛቱን ቀጠለ። ነገር ግን ምንም ቢሆን ጄሪ እሱን እንደምትፈልገውና ሜርሲን በጣም ጥሩ ሰው እንደሆነችና እያገዘችው እንደሆነ ነገር ታወራለች። እና ምግብ እያመገበችና እያበላቻት ነበር። እና ማድረግ ያለባትም ነገር ከማድረግ እንደማትቆምም ጭምር እየነገረች ነበር። አቶ ዱና እባክህ የምረዳ ነገር ካለ ንገረኝ እያለችው ነበር። እና እሱም እሺ ብሎ ሊረዳት እየሞከረ ነበር። እና እባክህ እንድትረዳኝ እፈልጋለሁ፣ እርዳኝ ስል የምትፈልገውን ነገር አድርግላለሁ፣ አሳባይ ግባ እያላት ነበር። እሺ ብሎ ይስማማሉ። እና የሚፈልገው ነገር በሙሉ እንደምረዳና ስላሰብክልኝና ስለተረዳኝ በጣም አመሰግናለሁ እያለው ነበር። እና በደንብ አድርጎ እንደምረዳም ቃል እየገባለት ካሁን በኋላ ምንም ሀሳብ እንደማይገባ እና በምታስፈልገኝ ነገር ሁሌም ከጎኑ እንደሆነና እንደምትረዳኝ አልጠራጠርም ስል ይናገራል። እና አቶ ዱናን እባክህን የፈለግከውን ነገር ልትጠይቀኝ ትችላለህ፣ እኔ አንተን ለመርዳት ሁሌም ቢሆን ዝግጁ ነኝ፣ ሀሳብ አይግባ በማለት ይነግረዋል። እሱም እሺ በቃ ካልክ እንግዲህ ምን አደርጋለሁ በማለት በደስታ ለማናገር ይወስናል። እናም ፔሪም በጣም ደስ ብሎን እናት ሳራን በጣም ከባክባታለሁ ምግብም በላችልኝ በማለት በደስታ እየነገራት ነበር። እናም ስለበላችልኝ ወደ ድሮ ጤንነት ትመለሳለች ብዬ ተስፋ አደርጋለሁ፣ ደህና እንደምትሆን አልጠራጠርም በማለት ይነግራታል። አዎ እሱም አልጠራጠርም ደህና ትሆናለች ስል ደስታውን ይነግራታል። እና ካሁን በኋላ ምንም ቢፈጠር ሁሉ ነገር እንደምስተካከልና ወደ ድሮ ጤንነት እንደምትመለሱ ጭምር እየነገረቻት ነበር። እና ሁሉ ነገር ተስተካክሎ ሰላም እንደሚሆን ተስፋ አደርጋለሁ በማለት ትነግረዋለች። እና አሁን ማድረግ ያለብኝ አንድ ነገር ነው፣ ምንድነው ሰሞኑን ጥሩ ስሜት እየተሰማኝ አይደለም እያለ አድናን እጅግ በጣም ሳስብና ሲጨነቅ ነበር። ምክንያቱም ሜርሲ እንግዲህ ሲፈን ደግሞ አንድ ነገር ማድረግ እየጎረጎረች ቤቱ በማስም እንዳለ ለማወቅ እየፈተሸች ነበር። እና ቤቱን በሙሉ እየተጎራጎረች ነበር። እሷም ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። እና እንደ አጋጣሚ ካርታ ስታገኘው ይሄ የአቶ ዲና ካርታ ነው አይደለም ብላ ስትፈትሸው ነበር። ስታየውም ግራ ተጋባች። ምክንያቱም እየተፈጠረ ያለው ነገር ግራ ባጋባቱም ካርታው ስታይ ግን በአቶ ዲና እንዳልሆነ ስትረዳ ይሄ ነገር ወዴት እያመራ ነው በማለት ትበሳጭና ትናደዳለች። ሜርሲ ቀስ ብላ በሩን ከፍታ እየገባች ልክ ሌባ የሚጠብቅ ወይም ደግሞ የሆነ ነገር ያየች ይመስል ቀስ ብላ ልክ ስትገባ እንግዲህ ታያለች። እና ቆይ ምን እየተፈጠረ ነው ብሎ ሲጠይቁ ሀጀር እስስት ምን እየሰራች ነው ብላ ስትጠይቃት ነበር። አይ ምንም እየሰራው አይደለም ምን ተፈጠረ ብላ ስትጠይቁ ታዲያ ምን እያረግሽ ነው? አሁን እኮ እያየሁሽ ነበር ስትላት ጠይቃታለች። አይ ምንም እየሰራው አይደለም እኮ ምንም አልተፈጠረም ስትል ትጠይቃታለች። ታዲያ ምን እያረግሽ ነው ብላ ስትጠይቁ አይ ምንም አልሰራሁትም ምን የሰራው መስሎሽ ነው? አልገባኝም ምን አይነት ጥያቄ ነው ብላ ስትጠይቁ አንቺ እኮ የምትሰሪ ነገር ነው የሌለሽ እንጂ ድርጊትሽ ራሱ ያሳፍራል። ደግሞ ለእያንዳንዱ ስራ እያንዳንድሽ ትከፍያለሽ፣ ተዘጋጂ ስትል ትነግራታለች። ቸሮቢት መቼም አልተፋታሽኝም፣ ምን እንደማደርግሽ ብቻ አላቅም እያለች እየዛተች ነበር። እና እንግዲህ ሲፈን ደግሞ እንግዲህ ቤቱን በሙሉ አናዳለሁ ብላ ቁርጣ ተነሳች። በተደጋጋሚ ስልክ እያወራች እና በጭራሽ ይህንን መቋቋም አልችልም በማለት ቤቱን ለማቃጠል ቁርጣ ተነሳች። ሁሉ በተኛበት እሳት ለመለኮስ ቆረጠች። ነገር ግን ሁሉም ሰው ግራ ተጋባ። እና ሜርሲ ደግሞ የድራንጁን እሱን ለመጉዳት የማይሆን ነገር የጽዳተኛ ልጅ መሆን እንዴት ነው ስሜቱ እያለች የማይሆን ነገር እያወራችና እያስመሰለች ነበር። እና እንደውም ጥሩ ነው እናቴ ወጣ ስገባ ጎንበስ ቀና ስትል ወጣትነቷን እያየች ነው እና ጥንካሬን ታሳየኛለች እያለች ሲፈንና ሙስጠፋ ከኔ እየራቅሽ ነው እየደበቅሽኝ ያለ ነገር ምንድነው ንገሪ ስላት ሙስጠፋ ትንሽ ነገር ይስተካከልና ሁሉ ነገር እነግራለሁ እባክህ ስትል ትነግረዋለች። አልገባኝም ምን እያደረግሽ ነው ብሎ ስጠይቃትም ግን ሲፈን በጭራሽ ለሙስጠፋም ሆነ ለሙስጠፋ ለባልደረባው ምንም ነገር ልትነግረው ፈቃደኛ አልነበረችም።
ምን ተፈጠረ ብላ በጠይቀው ነገር ግን ምንም እንዳልተፈጠረ እና ምንም ነገር እንዳልሆነች ስታስመስል ነበር እና ደጋግሞ ቢጠይቃቱም ግን ልትነግረው በጭራሽ አልፈለገችው ነበር። ሙስጠፋ ደረቃቱን ከተስተካከለልኝ በኋላ ሁሉ ነገር እንደምነግረው ቃል ገብቼልሃለሁ አይደለም እያለችው ነበር እና ዛራ መጣ እንክስቷን የአቶ ድናክስ ጠይቃ ደህና ነሽ ስላት ደህና ነኝ፣ ማታ ከዚህ ክፍል መውጣት ብቻ ነው የሚፈልገው፣ እዚህ መሆኔ ይጨንቀኛል ስትል ትነግራታለች። አታስቢኝ፣ ዛሬም የራት ፕሮግራም ስላለ ከዚህ ትወጫለች፣ እስከዛ እረፍት አድርጊ ስትላት ነበር። እሺ ብላ ትተኛለን እና ጄሪም እንግዲህ እራት ፕሮግራም እንዳለ አንቺም ልስሽን ቀርሽ እንድትገኝ አምሮብሻል እያለቻት ስታወራ ነበር። እሺ እንግዲህ እንዳልሽው አደርጋለሁ ስትል እራት ፕሮግራም ላይ እንድትገኝ እሺ ስራልኝ ግን እንደምገኝ ተስፋ አደርጋለሁ እያለቻት ነበር። እናም እንግዲህ ስፍን መጥፎ ነገር ለማድረግ እያቀደች ነበር እሷ እና መጥፎ ነገር ለማድረግ ስታቀድ ነበር። ግን ሁሉ ነገር እንደምስተካከልም ደጋግሞ እያወራችና ሁሉ ሰላም እንደሚሆንም ጭምር ስታወራ ነበር። እና ስፈን እንግዲህ በሉ እንግዲህ ዛሬ ማታ ተደሰቱ፣ እንግዲህ ደስታ ወደ ሐዘን እንደሚቀየር ተስፋ አደርጋለሁ ስትል መጥፎ ነገር ለማድረግ እያቀደች ነበር። እና ምን ለማድረግ እንዳቀደችም ፔሪን ዛሬ ማታ የጄሪ ጤንነት አስመልክቶ የራት ፕሮግራም ይኖረናል፣ ስለዛ እዛ ላይ እንድትገኝ ይላታል። እሷም እሺ ሚስቴ ጥሩ ስሜት ላይ እንዳለችው በጣም ደስ ብሎኛል እና እሺ ብላ ትነግረዋለች። እናም ፔሪን ያው ጥሩ ስሜት እየተሰማ አይደለም እና አዲና ግን በጣም እየተጨነቀና ውስጡ ጥሩ ስሜት እየተሰማ እንደሆነ ለውስጡ እየነገረ ነበር እና አሁን ነገርኛ እራት ፕሮግራም እንዳላቸው ሰምቻለሁ ስትል ትነግረዋለች። እና ለሱ አንዳንድ ነገር እያዘጋጀው ነው ልጄ ስትል ትነግረዋለች። እሺ እናቴ በቃ የማግዝሽ ነገር ካለ ጥሪኝ፣ እዚሁ ነኝ እረዳሻለሁ ስትል ጠይቃታለች። አይ ምንም የለም ልጄ እረፍት አድርጊ፣ እኔ ራሱ ሰራለሁ፣ ሁሉ ነገር ሀሳብ አይግባሽ እያለቻት ነበር። ፔሪን በጣም ከፍቷትና በጣም አዝና ነበር። ስፈን እንግዲህ ልታረግ የፈለገችውን ነገር በስልክ በተደጋጋሚ ስታወራ እና ቤቱን ለማነድን እና ከዛ ቤት እንድታወጣ እና የፈለገችውን ነገር የእናቷን በቀል ለመበቀል እና እናቷን ቤት ልታቃጥል ወይም ደግሞ እንግዲህ የአቶ ደህናን ቤት ለመቃጠል ቆርጣ ተነሳች። እና ሙስጠፋም ደግሞ ግራ ገባ። ፔሪ ጋር ሄዶ ፔሪ ምንድነው እሹ የምሰማሽ ነገር ምንድነው ብሎ ደጋግሞ ቢጠይቃትም አይ ምንም ነገር አልተሰማኝም ደህና ነኝ ስትል ትነግራለች። ደህና እንዳልሆንሽማ በእርግጥ አውቃለሁ፣ ግን የተፈጠረው ነገር ካለ እባክሽን ንገሪኝ ሲል ይጠይቃታል። እሷ ግን ምንም እንዳልተፈጠረና ደህና እንደሆነችም ብትለውም ነገር ግን የሆነ ነገር እንደሆንሽማ ግልጽ ከሆነ እባክሽን ንገሪኝ ሲል ይጠይቃታል። ምንም የተፈጠረ ነገር የለም ሙስጠፋ እባክህ ብቻ ልትወኝ ትችላለህ፣ ስለምንም ነገር ማውራት አልፈልግም ስትል ትጠይቀዋለች። ነገር ግን ሙስጠፋ ፔሪ እባክሽን የምን ነገር አትደብቂኝ፣ ሁሉ ነገር ንገሪኝ ብሎ ይጠይቃታል። እና ሁሉም ሰው የራት ፕሮግራም ላይ ተሰበሰበ፣ አብረው እየተመገቡ ነበረ። እዚህ ውስጥ የሌለችው ሜርሲ ብቻ እንድንብስፈን ብቻ ነበረች እና አክስታቸውን ከነሱ ጋር ቁጭ ብላ አብራ እየተመገበች አክስቴድና ሆነ ስላየ በጣም ደስ ብሎኛል እያለት ነበር። አክስቷን ሁላችሁም እንደምትወዳቸው ነገረቻቸው እና እጅግ በጣም እንደምትወዳቸው ስነግራቸው አክስቴ እኛም በጣም ነው የምንወደሽ ውድ አክስታችን ነሽ፣ አንቺን እንወድሻለን፣ ደስተኛ ሆነሽና ደህና ሆነሽ ስላየሁሽ በጣም ደስ ብሎኛል ስል ይነግራል አድና። ከዛ በኋላ እንዳጋጣሚ ሙስጠፋ ሜርሲን አልገባኝም ትዳር ምናምን የለሽም እንዴ ብሎ ስጠይቃት አድናም በጭራሽ ቆይ አቶንና የት ሄደ ብሎ ስጠይቃት ነበር። አልገባኝም እሱ ደግሞ ጄሪ ደግሞ ወሬ መሀል መግባት ትወጃለሽ አይደለ ስትላት ነበር። እንግዲህ በሉ የዛሬ እራታችሁን ደስተኛ ሆኑ፣ ነገ ምን እንደሚፈጠር አፍረን እናያለን እያለ ሞራትናን ግን አድናን ምንም ደስ እያለ አልነበረም። ጥሩ ስሜት እየተሰማ አይደለም። ልታነቢኝ ትቻለሽ፣ ምንም ጥሩ ስሜት እየተሰማ አቶ ደህና እኔ እኮ ሰው የምትረጂና ሰውን የምታነቢ ትመስኝ ነበር፣ ነገር ግን ራስሽን ብቻ ነው የምታነቢ ስል ይነግራታል። ታዲያ ከራሴ ውጭ ማንም ማንበብ እችላለሁ፣ እባክህ አንዳንዴ እኔም ተረዳኝ እኮ ስትል ትነግራለች። ሁሉም በተኛበት ሰዓት ግን አድና ቅፏን ብሎት እየተንቆራጠጠ ነበር። ስፈን እንግዲህ ስራዋን ጀመረች። ቤት ውስጥ ጋዝ እያራከፈፈች ጋዝ በጋዝ አድርጋለች ቤቱን ለማንደድ ሁሉም ቦታ እየረጨችና እያፈሰሰች ነበር። ነገር ግን
አድናን በጭራሽ መተኛት አልቻለም ነበር። ሁሉም ሰው በተኛበት ሰዓት እሷ ጋዙ እያረከፈች ነበር እና ጋዝ ቤቱ እንዳለ አድናን ግን ሲገለባበት በጭራሽ እንቅልፍ እንባሉ የሚያረግመው ነገር ግራ ገባ። ምክንያቱም ልተኛ ቢሞክርም ግን አልቻለም ነበር። ሁሉ ሰው ሲተኛ ልክ ይብሳል በሳል ሆኖ ፔሪም ተኝታ እያሳለች ነበር። ሁሉ ሰው በጭስ የታፈነ እናም አድናን ግራ ገባው። እንም ሰው በጣም እያሳለና እየወሳለ ነበር። እንግዲህ የእናቱን ደም ያልተበቀለ ሰው አይወለድ ስትል መናገር ጀመረች። ቤቱ በሳት ተቀጣጠለ። ሁሉም ሰው ውስጥ ነበረ። ስፋን ብቻ ነበረችው ውጭ ሆነችው። ውድ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ